ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው ይባሉ ልጆቹ በራሳቸው አባታቸው ላይ ሪያክት ያደረጉት ነገር ነው እንጂ እኛ ሄዶ ብያቸው ነው የወረዱት ከመምጣት በፊት ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው ይባሉ እንዳው ሲመጣ እንዲላርገው ምናምን ይርታው አባቱ የሰጡኝ መስል ይሄው ነው በእግዚአብሔር ዘንድ ያስጠይቃል እኔ ተጽዕኖ አላደረኩም የራሳቸው ፍላጎትና መብት ነው የኛ ሐሳብ ነው እናንተ ተዘኖሩ ኩበቱናችሁ እነሱ ይሄው ስማት ለቤቱ እናንተ አያገባችሁ ይሄው ፍርድ ቤት ያዘው 97 ነበር እንዴ አንተ 97 ነበር አቋማቸውን መጫን ማስገደድ አልችልም ቤቱን አሸጠ ይሄው አሁን እየተናገራችሁ የምን ተጽዕኖ ቤቱን አሸጥክ ለምን ቤቱን ላሸጥከው ሲፕሊገርስ ካውን ድረስ እናት እያሰደብካችሁ ለምን ብለን መናገር እንችላለን ሄደን መናገር እንችላለን ቀለኛ ነው እዚህ ምን ነገር ቤት አሸጠ ምናምን ስሟን አጠፋ ዛሬ የምገኘው ከጠበቃዬ ጋር ነው ጠበቃ ሰላሳፋ እንዲቆያችሁን ዛሬ ትናንትና ማታ የተለቀቀ ቪዲዮ ለኔ ተልኮልኛል ከኔ እውቅናና ፍቃድ ውጪ የሆነ ነው ምናልባት ህጉ በዚህ ላይ ምን ይላል ምንድነው እንግዲህ ዳጊ እኔም ያው ሊከሽልኝ አይቼዋለሁ ልጆቹን በተመለከተ ሞግዚት ሆነ የተሾመችው ደንበኛ ዳግማዊት ናት ስለሆነም ምስላቸውን በተመለከተ ማንንም ሰው ያለሷ ፈቃድ ማህበራዊ ሚዲያ ላይ የማሰራጨት መብት የለውም ብቻ ሳይሆን ይሄንን ማድረግ ፍትሃብሔራዊና የወንጀል ኃላፊነት ያመጣል አሁንም እኛ ጉዳዩን ማን ይሄንን እንዳደረገ ከደንበኛ ፈቃድ ውጪ ይሄ ነገር የተደረገው ልጆቿ ትምህርታቸውን ተረጋግተው እንዳይማሩ የሚያደርግ በቤተሰቡ ላይ ከፍተኛ ጉዳት ባልና ሚስት በሚፋቱበት ሰዓት ልጆቹ ላይ የሚኖረውን ኢፌክት በጣም በጥንቃቄ ማየት ይገባልና ያላግባብ የተለቀቀውን ቪዲዮ አስመልክቶ በፍትሃብሔር ካሳምን ጠይቅ ይሆናል በወንጀልም ጉዳዩን ወስደን ይሄንን የለቀቀ ሰው ተጠያቂ ይሆናል በኢትዮጵያ ህግ የሰውን ቪዲዮ ወይ ምስል ያለ ፈቃዱ መልቀቅ አይቻልም ስለሆነም ያለ ደንበኛ ፈቃድ የተለቀቀበትን አግባብ በህጉ የምንሄድበት ይሆናል ማለት ነው ብዙ ጥያቄዎች ይመጣሉ እኔ መልስ መስጠትም ስላልፈለኩ ጉዳዩ በህግ የተያዘ ስለሆነ ያ ነው እዚህ ጋር ልጆች ምን አስተዋጽኦ አላቸው ምንድነው እዚህ ጋር እኔም በአጋጣሚ ሁኔታውን ያው ጠበቃው እንደመሆኔ ተረድቼው ነበር አባታቸው ለጉብኝት በመጣበት ቀን የተፈጠረ ነገር ነበር ያው ልጆቹ በኢቤስ የተለቀቀውን ሌላም ነገሮች አይተው ስለነበረ አንጎበኘውም የሚል ነገር ነበር እኔም እንደተደወለልኝ አይ አባታቸው በፍርድ ቤት ውሳኔ መሰረት ሊጎበኛቸው ይገባል በየ እሷም እናቷም አቋም ወስደን ከአፓርትመን ላይ ወርደው ሰላም እንዲሉት ነው የተደረገው ከዛ በኋላ ግን ይሄ የተለቀቀ ያለው ነገር ከኔ ደንበኛ ፈቃድ ውጪ ልጆቹ በራሳቸው አባታቸው ላይ ሪያክት ያደረጉት ነገር ነው እንጂ እኛ ጉብኝቱ ለአባት ብቻ ሳይሆን ለልጅም የሚጠቅም ብቻ ከአባታቸው ጋር ተከታታይነት ያለው ቀጣይነት ያለው ግንኙነት እንደሚያስፈልጋቸው ነው እኔም ደንበኛ የምንረዳው ያው ፍቺው አንድ ቀን መጥቷል በዛ ሰዓት ግን ያ ሪአክሽን ከልጆቹ በራሳቸው እንደውም በእኛ በኩል የነበረው ግፊት ሄደው እንዲያናግሩት እኔም እንደተደወለልኝ የፍርድ ቤትን ትዕዛዝ ነው መፈጸም ብዬ ነበር ግን ልጆቹ በኢቢኤስም ያሉትን ሌሎችንም ነገሮች 6 ወር ማላየንም የሚል ነገሮች ቅሬታ አንስተው ከደንበኛ እንደተረዳሁት ቅሬታ እና ሪአክሽኑ አባታቸው ላይ እንደዛ አድርገዋል ያ ነገር በደንበኛዬ አነሳሽነት የተደረገ እንዳልሆነ ጉዳዩን በቅርበት ስለተከታተልኩ ተረድቻለሁ እንደዚህ አይነት ግላዊ ነገሮች ሲወጡ ባለመተባበር ነገሩን ዲስከሬጅ ማድረግ ነግበኔ ባለት ይገባል ጥንቃቄ ማድረግ ያስፈልጋል ከባለፈው አመት ጀምሮ ምንም አይነት ኢንተርቪው አልሰጠሁኝም ከዚህ በፊት የነበረውን ከዛሬ 5 አመት ምናምን በፊት የነበሩ ኢንተርቪዎች እየመጡ አሁን እንደተሰጡ ተደርጎ ይወጣል እንጂ በኔ በኩል ምንም አይነት የተሰጠ መልስም ሆነ የሰጠሁት ኢንተርቪውም የለም ልጆቼንም ደግሞ ይዤ መውጣት ፍላጎት ፈቃደኛም አይደለሁም እንደውም በጣም ፕሬሸር ተደርገው ነው ወቅቱ እዛ ጋር እሱ ጋር የሚሄዱት እና በዚህ በኩል ሆን ብሎ እንዳይጎበኛቸው የተደረገ ነገር የለም ለማለት ነው ሌላው እንግዲህ እኔ ደንበኛዬን ዳግማዊት ፀሐይን ወክዬ የሰራው የተወከልኩበት ጉዳይ አስቀድሞ ከጋብቻ በፊት ያፈራውት ነው የምትለው ደንበኛዬ ቤት በተመለከተ የስር ፍርድ ቤት
ያሳለፈው ውሳኔ ላይ ደንበኛዬ በወከለችኝ መሰረት ይግባኝ ብለን ያንን እየተከታተልን ያለነውና ዞሮ ዞሮ በእሷና በቀድሞ ባለቤታቸው መካከል ያለው ጉዳይ በፍርድ ሂደት ያለና ጉዳዩን ደግሞ በጥብቅና እኔ እንዲሁም ደግሞ የጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ሎፈርም ያካሄድ ነው እየተከታተልን ያለው በመሆኑ ማንኛውም ሰው ይሄን ጉዳይ በተመለከተ ጥያቄ ካለው እኛን አፕሮች ማድረግ ይችላልና ደንበኛዬ ዳግማዊትንና ልጆቹ ላይ ጫና የሚፈጥር ነገር ባይደረግ ጥሩ ነው። ያለበለዚያ ግን ያው በፍትሐ ብሔርና በወንጀል ጉዳዩን የምንሄድበት ይሆናል ማለት ነው። እናመሰግናለን።